ባሏን ዝቅተኛ ጫማ ጠጋኝ ነው ብላ ጥላው የሄደችው ሚስት ከ10 ዓመታት በኋላ ተመልሳ ስትመጣ ባሏ በገዛ ጎጆ ደጃፍ ላይ እንደ ወረዳ አስተዳደር ሆኖ ሲመጣ አገኘችው። ከዛ በኋላ የሆነው ነገር ደግሞ መላውን መንደር ንግግር አሳጣው። ጓደኞቼ ሆይ ይህ በኡታር ፕራዲሽ ራምፑር በሚባል ኋላ ቀር መንገድ ውስጥ የተከሰተ እውነተኛ ታሪክ ነው። ታሪኩን ከመጀመራችን በፊት ቪዲዮውን ላይክ በማድረግ ታሪኩንም ከየት ሀገር ሆናችሁ እየተመለከታችሁ እንደሆነ በትትና ኮሜንት ስር ማስቀመጥ እንዳትረሱ። ጭቃማ መንገዶች ያልተጠረጉበት፣ የቤቶች ጣራ የተሰባበረበትና የሰዎች አይን ከደህንነት ጋር የተላመደበት መንደር። በዚህ መንደር ዳርቻ ላይ ከአንድ ትልቅ የፒፓል ዛፍ ስር አንዲት ትንሽ የጫማ ጠጋኝ ሱቅ ነበረች። ምንም አይነት ታፔላ የላትም፣ ስም የላትም። መሬት ላይ የተቀመጠ የእንጨት ሳንቃ፣ ጥቂት ያረጁ መሳሪያዎችና እዛ ተቀምጦ የሚሰራው ራሁል ያዳቭ ነበር። ራሁል በወቅቱ ገና የ25 ዓመት ወጣት ነበር። ፊቱ የከባድ ሥራ ድካም ይታይበታል። ነገር ግን አይኖቹ ሌላ ነገር ይዘዋል። በዚያ መንደር ውስጥ በጣም ጥቂት ሰዎች ብቻ በራሳቸው አይን ሊያዩት የሚችሉት ነገር፣ ህልም፣ ትልቅ ህልም። ቀኑን ሙሉ የመንደርተኞች የተቀደደ ጫማ በመስፋት ያሳልፋል። አመሻሽ ላይ ደግሞ እነዚያ እጆቹን ታጥቦ አንድ ያረጀ መጽሐፍ ይከፍታል። መንደርተኞች ይስቁበት ነበር። የጫማ ጠጋኝ ልጅ መጽሐፍ ሊያነብ ነው ይሉታል። ራሁል ግን መቼም መልስ አይሰጥም። ዝም ብሎ ፈገግ ይላል። የራሁል እናት ጋንጊ ዴቭ ትባላለች። ብዙ ጊዜ ተከታተለውና በዝምታ እንባዋን ትጠርግ ነበር። ልጇ ጫማ ብቻ እየሰፋ እንዳልሆነ ታውቃለች። የገዛ ዕጣ ፋንታውን ለመስፋት እየሞከረ ነበር። በዚህ መንደር ውስጥ ራዳ ትኖር ነበር። ቆንጆ የተማረችና በህልም የተሞላች የከተማ ህይወትን ትመኝ ነበር። ንጹህ ልብስ፣ ክብርና ሰዎች ሲያዩት አንገታቸውን የሚደፉበት ህይወት። የራሁል እና የራዳ ጋብቻ ሲታሰብ መንደሩ ማውራት ጀመረ። ልጅቷ ጎበዝ ናት፣ ልጁ ግን ጫማ ጠጋኝ ነው አሉ። የራዳ አባት ሃሪሻንከር ብዙ አሰቡ። ጊዜውም ከባድ ነበር። የጋብቻ ጥያቄዎች ነበሩ። የእሷም ዕድሜም የገፋ ነበር። በመጨረሻም በሰርጉ ተስማሙ። ትልቅ ድግስ አልነበረም፣ ከበሮና ሙዚቃም አልነበረም። ጥቂት መንደርተኞች፣ ጥቂት ጣፋጮችና የተራራ ያክል ተስፋዎች ብቻ። ራዳ ከጋብቻ በኋላ ነገሮች ይለወጣሉ ብላ ተስፋ አድርጋ ነበር። ነገር ግን የተለወጠው ተስፋ ብቻ ነበር። እውነታው አልተቀየረም። በጥቂት ቀናት ውስጥ ራዳ ራሁል ያው የድሮ ጫማ ጠጋኝ መሆኑን ተረዳች። ጠዋት ሱቅ፣ ከሰዓት ሱቅ፣ ማታም ሱቅ። በቤት ውስጥ ያው ድህነት፣ ያው ትግል። ይህ ህይወት በራዳ ላይ መክበድ ጀመረ። የመንደሩ ሴቶች ያወሩ ነበር። የእገሌ ልጅ ከከተማው አዲስ ልብስ ይዞላት አመጣ፣ ባሏ የመንግስት ሰራተኛ ነው ይላሉ። ራዳ ደግሞ የተሰባበሩ ህልሞቿን ሰብስባ በዝምታ ትደብቃለች። ራሁል ይሞክር ነበር። ራዳ ጥቂት ጊዜ ስጪኝ፣ አንድ ቀን ትልቅ ደረጃ እደርሳለሁ ይላታል። ነገር ግን የራዳ ትዕግስት ከቀን ወደ ቀን እየተሟጠጠ ነበር። አንድ ቀን በመንደር ውስጥ ስለ አንድ ግጭት የአገር ሽማግሌዎች ስብሰባ ተጠራ። መላው መንደርም ተሰብስቧል። በዚያ መሃል አንዱ በፌዝ ራሁል ሱቅህ እንዴት ነው? ስራ የተሳካ ነው አለው። በህዝቡ መካከል ሳቅ አስተጋባ። የራዳ ፊት በቁጣ ቀላ። ለዓመታት የታመቀ ቁጣ፣ እፍረትና ንጽጽር በአንድ ጊዜም ፈነዳ። በሁሉም ፊት ራሁልን ተመልክታ ምናልባትም መናገር ያልነበረባትን ቃል ተናግራለች። ባል ያገኘው መስሎኝ ነበር፣ ይልቁንም ያገኘሁት ጫማ ጠጋኝ ብቻ ነው አለች። መላው መንደርም ጭጭ አለ። ራሁል ምንም አልተናገረም። ራዳን ተመለከታትና ከዛም መሬቱን አየ። በዛ ቅጽበት በአይኖቹ ውስጥ እንባ አልነበረም። ነገር ግን በውስጡ የሆነ ነገር ሲሰበር የሚሰማ ድምፅ ብቻ ነበር። በዚያውኑ ምሽት ራዳ ቤቷን ጥላ ወጣች። ወደ ወላጆቿ ቤት ሄደች። ወደ ኋላ ዞር ብላ አላየችም። ራሁል በባዶ ቤት ውስጥ ለረጅም ጊዜ ብቻውን ተቀመጠ። እናቱ ጥግ ላይ በዝምታ ቆመው ነበር። እጃቸውን በትከሻው ላይ አኖሩ እንጂ ምንም አልተናገሩም። አንዳንድ ጊዜ መነገር ያለበትን ነገር ለመግለጽ ቃላት በጣም ደካማ ናቸው። በማግስቱ ጠዋት ወሬው በመንደሩ ተሰራጭቶ ነበር። የጫማ ጠጋኙ ሚስት ጥላው ሄደች። አንዳንዶቹ ሳቁ፣ አንዳንዶቹ አዘኑለት፣ አንዳንዶቹ ደግሞ መብቷ ነውም አሉ። በዚያ ቀን ራሁል ሱቁ ላይም አልተቀመጠም። ሁሉም ነገር በጀመረበት በዛው የፒፓል ዛፍ ስር በተሰባበሩ ጫማዎች ተከቦ ተቀመጠ። ፀሐይም እየጠለቀች ነበር እና ለመጀመሪያ ጊዜ ከራሁል አይኖች እንባ ፈሰሱ። በዛ ምሽት በተቀደዱ ጫማዎች መካከል ተቀምጦ ራሁል ለመጀመሪያ ጊዜም አለቀሰ። እዚያውም ህይወቱ አዲስ አቅጣጫ ያዘ። በማግስቱ ጠዋት መንደሩ ሲነቃ የራሁል ቤት ጸጥ ብሏል።
ምድጃው አልተቀጣጠለም። ጋንግዴቭ ወይንም እናቱ ስትነቃ ራሁል የትም እንደሌለ ተመለከተች። ሱቅ ውስጥ የለም፣ ቤቱ አካባቢም የለም። ጠረጴዛው ላይ አንዲት ትንሽ ወረቀት ብቻ አስቀምጦ ነበር። እንዲህ ይላል: እናቴ ሆይ ይቅርታ አድርግልኝ፣ አንድ ትልቅ ደረጃ ሳልደርስ አልመለስም። ጋንግዴቭ ወረቀቱን ደረቷ ላይ ያጣበቀችው ተረድታለች። ልጇ ዛሬ እንደ ጫማ ጠጋኝ አልወጣም፣ እንደ ታዋጊ ነው የወጣው። በሌላ በኩል በወላጆቿ ቤት ራዳ ሰላም አልነበራትም። ራሁል እንዲያለቅስ፣ እንዲለምናት፣ እንዲማጸናት ጠብቃ ነበር። ነገር ግን ምንም ስልክ ጥሪ አልመጣም። ምንም መልእክት የለም፣ ምንም ወሬም የለም። ከጥቂት ቀናት በኋላ የፍቺ ጉዳይ በሽማግሌዎችም ተነሳ። ራዳ ያለ ምንም ማመንታትም ተስማማች። አባቷ ሃሪሻንካር ለመጨረሻ ጊዜ ልጄ ሆይ ደግመሽ አስቢበት፣ እሱ ድሃ ነው ግን መጥፎ ሰው አይደለም አሏት። ራዳ በቀዘቀዘ ድምፅ መለሰች፣ ድህነትን በጣም እፈራለሁ። በወረቀቱ ላይ የእነሱ ግንኙነትም አበቃ፣ ተፋቱ። በራሁል ሕይወት ውስጥ ባዶነት ለዘላለም ተመዘገበ። ይህ በእንዲህ እንዳለ ራሁል አልሃብድ በሚባል ከተማ ደርሶ ነበር። ትልቅ ከተማ፣ ከፍተኛ ጭንቅንቅ እና ምንም አይነት ማንነት የሌለው ሰው። ከመጀመሪያ ቀን ጀምሮ እዚህ ጋር ጠንክሮ መስራት እንኳ ገንዘብ እንደሚጠይቀው ተረዳ። በቀን በህንፃ ግንባታ ቦታዎች ላይ ጡብ ይሸከም ነበር። እጆቹ ደግሞ ትከሻው ታመመ። በሌሊት ደግሞ በአንድ ርካሽ ማደሪያ ጥግ ላይ ተቀምጦ እነዚያውኑ የድሮ መጽሐፍት ያነብ ነበር። ሰዎች ለምን እንዲህ ትለፋለህ ይሉታል። ራሁል ግን ምክንያቱም የመውደቅ ቅንጦት የለኝም ይላቸው ነበር። ብዙ ምሽቶችን በረሃብ አደረ። ብዙ ቀናትን ደሞዝ ሳያገኝ ቀረ። አንድ ምሽት በአንዳንድ ህመምና ትኩሳት ተንቀጠቀጠ። ግን ለመድኃኒት የሚሆን ገንዘብ አልነበረውም። በዚያው ቅጽበት የራዳ ቃላት በአእምሮ ውስጥ ማስተጋባ። ያገኘሁት ጫማ ጠጋኝ ብቻ ነው የሚለው ነበር። እነዚያ ቃላት ደግሞ እንዲቆም አደረጉት። አንድ ቀን በመንግስት መሳሪያ ቤት ደጃፍ ላይ ሲሰራ አንድ ባለስልጣን ድሃ ሰዎችን ሲጮህባቸው አየ። ወረቀታቸው የተሟላ ነበር። ሆኖም የባለስልጣኑ ድምፅ ከባድና ጨካኝ ነበር። የራሁል ደም ፈላ። በዚያውኑ ቀን አንድ ውሳኔ አስተላለፈ። ስርዓቱ ራሱ ድሃውን የሚጨቁን ከሆነ እኔ የዛ ስርዓት አካል ሆናለሁ። ስለ ሲቪል ሰርቪስ ፈተና ኤግዛሚኔሽን ለመጀመሪያ ጊዜም ተረዳ። ሰዎች ሳቁ። የጫማ ጠጋኝ ልጅ ባለስልጣን የሆነውም አሉ። ራሁል ምንም መልስ አልመለስም። የጥናት ሰዓቱን ብቻ ጨመረ። የመጀመሪያው ሙከራ ላይም ወደቀ። ሁለተኛ ሙከራውም የባሰ ሆነ። ሶስተኛ ሙከራ ላይ ገንዘብ አለቀበት። መጽሐፍቱን ማስያዝ ነበረበት። ራሁል ግን አላቆመም። ይህ በእንዲህ እንዳለ ከመንደሩ ወሬ መጣ። ጋንግዴቭ ሞተች። ራሁል ባቡር ጣቢያ ላይ ለሰዓታትም ተቀመጠ። እንባው አልፈሰሰም። አይኖቹ ደርቀው ቀሩ። የእናቱን የቀብር ስነ ስርዓት እንኳን መካፈል አልቻለም። በዛ ቀን ለራሱ ቃል ገባ። ከእንግዲህ ወደ ኋላ የመመልከት መብት የለኝም። ዓመታት አለፈ። ራሁል ተቀየረ። አካሉ እየደከመ መጣ። ነገር ግን ቁርጠኝነቱ እየጠነከረ ሲሄድ በመጨረሻም በ10ኛው ዓመት ውጤቱ መጣ። በዝርዝሩ ውስጥ አንድ ስም ደምቆ ታየ። ራሁል ያዳቭ። ያው ጫማ ጠጋኝ፣ ያው ውርደት፣ ያው የተቀደደ ጫማ የነበረው ልጅ። የሹመት ደብዳቤውን ሲቀበል በመጀመሪያ በእናቱ ፎቶ ፊት ለፊት አስቀመጠው። በዝግታም እንዲህ አለ: እናቴ ሆይ ተሳካልኝ ብሎ አንሾኮሾከ። ይህ በእንዲህ እንዳለ በራምፑር መንደር ውስጥ አንዴ የተሳለቁበት ልጅ ዛሬ ትልቅ ባለስልጣን መሆኑን ማንም አላወቅም ነበር። ጊዜም በዝምታ የሚቀጥለውን ምዕራፍ ጀመረ። ምክንያቱም ራሁል የመጀመሪያ ስራውን የተመደበው ያለፈው ታሪኩ ገና በሚተነፍስበት ቦታ ነበር። ፋቴፑር ዲስትሪክት። ያው አፈር፣ ያው ፀሐይ፣ ያው ፊቶች። ብቸኛው ልዩነት አሁን ከራሁል ያዳቭ ስም በፊት ኮሌክተር የሚል ማዕረግም ተጨምሯል። አንድ ጊዜ የተቀደደ ጫማ ይሰፋ የነበሩ እጆች አሁን የመንግስት ፋይሎችን ይዘዋል። በሽማግሌዎች ውስጥ እንዲናገር የማይፈቀድለት ሰው አሁን መላውን ስርዓት የሚያንቀሳቅስ ድምፅ አለው። ጓደኞቼ ሆይ በመጀመሪያ ቀን ራሁል ወደ መስሪያ ቤቱ ሲመጣ ምንም አይነት ጥሩምባ አልተነፋም። ጉራ የለም፣ ትቢት የለም። በዝምታ ከመኪናው ወርዶ አካባቢውን ተመለከተና በቀጥታ ወደ ቢሮ ገባ። በውጭ ባለስልጣንና ሰራተኞች ቆመው ነበር። ነገር ግን በራሁል ላይ ፈገግታ ሆነ ኩራት አልነበረም። ጥልቅና ጸጥ ያለ እርጋታ ብቻ። የቆየ ፊልም በውስጡ እየታየ ያለ ይመስላል። በዚያ ምሽት የዲስትሪክቱን የመጀመሪያ ሪፖርት አስጠራ። ህገወጥ የመሬት ወረራ፣ በቦዩ አቅራቢያ ያሉ ጎጆዎች። ፋይሎቹን ሲገልጥ አይኑ በአንድ ስም ላይ ቆመ። ራምፑር። ያው መንደር፣ ያው አፈር፣
ያው የፒፓል ዛፍ። የራሁል ጣቶች ለጥቂት ጊዜ ቆሙ። ጊዜው ወደ ኋላ የተመለሰ መሰለ። ሪፖርቱ በቦዩ ዳርቻ ያሉ ህገወጥ ጎጆዎች በአስቸኳይ መፍረስ አለባቸውም ይላል። ፋይሉን ዘጋው። ለጥቂት ደቂቃዎች መስኮቱን ተመለከተ። ከዛም በዝቅተኛ ድምፅ ነገ ወደ ራምፑር እንሄዳለን አለ። በሌላ በኩል በራምፑር ህይወት ፍጹም ሌላ አቅጣጫ ይዞ ነበር። በአንድ ወቅት በውሳኔዋ ትተማመን የነበረችው ራዳ አሁን ራሷን መለየት አልቻለችም። ራሁል ጥላው የሄደችበት ትልቁ ህልሟ ህይወቷን ከውስጥ ቀስ በቀስ ባዶ አድርጎታል። ሀብትና ስም ሰላም ያመጣል ብላ አምና ነበር። ነገር ግን ጊዜ የሚያሳየው ውጫዊ ገጽታ ብቻውን ህይወትን እንደማይደግፍ ነው። ራሁልን ከለቀቀች በኋላ ብዙም ሳይቆይ ራዳ እንደገና ገባች። የሰውየው ስም ቪካስ ሲንሃ ይባላል። በውጭ ሲታይ ሁሉም ነገር ፍጹም ይመስላል። በከተማ ውስጥ ቤት፣ የገንዘብ እጥረት የለም። ማህበራዊ ደረጃ ራዳ ህይወቷ በመጨረሻ መስመር የያዘ መሰላት። ነገር ግን እውነቱ ለረጅም ጊዜ ተደብቆ ሊቆይ አልቻለም። በትዳር የመጀመሪያ ዓመት ውስጥ እውነተኛ ባህሪው ወጣ። ቪካስ መጠጣትም ጀመረ። በትናንሽ ነገሮች ይቆጣል፣ እጁን ያነሳል። ማታለልም ልማዱ ሆነ። ቀስ በቀስ በቤት ውስጥ ያለው ነገር ሁሉ መሸጥም ጀመረ። መጀመሪያ ጌጣጌጥ፣ ከዛ መሬት፣ በመጨረሻም ቤቱ ጭምር ተሸጠ። ራዳ በየቀኑ ትሰበር ነበር። ነገር ግን የምትመለስበት መንገድ አልነበረም። አንድ ምሽት ቪካስ ምንም ሳይናገር ከቤት ወጣ። ዳግመኛም አልተመለሰም። ወሬ የለም፣ ፍንጭ የለም። ራዳ ያለ ባል፣ ያለ ክብር፣ ያለ ደጋፊ ቀረች። የወላጆቿን በር ስታንኳኳ እዚያም ተባረረች። ሁሉም እጃቸውን አጠበቡባት። በመጨረሻም አንድ ጊዜ ክብርና ከፍተኛ ደረጃ የናፈቀችው ራዳ በቦዩ ዳርቻ በሚገኝ ትንሽ ጎጆ ውስጥ ለመኖርም ተገደደች። ያው ራምፑር ነበር፣ ያው ድህነት። ነገር ግን አሁን ልዩነቱ የሚመለከቷት አይኖች ዝቅ ያሉ፣ ራሷን በሀፍረት የከበዱ መሆኑ ነበር። ቀናት በሆነ መንገድ አለፈ። የዕለት ጉርስ ትልቁ ጭንቋ ሆነ። ከዛም አንድ ቀን በመንገዱ ወሬ ተሰራጨ። የሀገሪቱ ሰብሳቢ እየመጣ ነው የሚል ወሬም ተሰራጨ። ሰዎች ይህንን እንደሰሙ ድንጋጤያቸውም ተፈጠረ። በተለይም በቦዩ ዳርቻ በሚኖሩ ድሃዎች ዘንድ ሁሉም ባለ ዶዘሩ መጥቶ ሁሉም ነገር ያፈርሳል ብለውም ፈሩ። ራዳም ወሬውን ሰማች። ልቧ በጣም ደነገጠ። ለራሷ እንዲህ አለች፣ ኮሌክተሩ ይመጣል፣ ጎጆ ይፈርሳል። ከዛ ወዴት እሄዳለሁ? በዛ ምሽት መተኛት አልቻለችም። ስትገላበጥም አደረች። የራሁል ፊት በአይኖቿ ፊት ይታይ ነበር። ያው ቀጥተኛ ፊት፣ ያው ዝምታ። ራሷን ወቀሰች። እሱ አሁን ምን ያደርጋል? እሱ እኮ ተራ ጫማ ጠጋኝ ነበር። በማግስቱ ጠዋት የመንግስት መኪኖች ወደ መንደሩ አመሩ። አቧራ ሲነሳ ሰዎች በሁለቱም መንገድ ዳርቻ ተሰለፉ። ሁሉም አይን መሪው መኪና ላይ ተተክሏል። መኪናው እንደቆመ ሹፌሩ በሩን ከፈተ። ከውስጡ የወጣው ሰው መላውን መንደር ንግግር አሳጣው። የራጃ እጅ ላይ የነበረው የብረት ኩባያ አምልጦ መሬት ላይ ወደቀ። ልቧ በከፍተኛ ሁኔታ መታ። አይኖቿን ፈጠጡ። ነጭ ሸሚዝ፣ ተራ ሱሪ፣ ያው የቁም ነገር ፊት። በአንድ ወቅት በንቀት የተመለከተችው ያው ፊት፣ ብቸኛው ልዩነት አሁን አንድ ትልቅ ማንነት ከሱ ጋር መያያዙ ነበር። ኮሌክተር ራሁል ያዳቭ። በህዝቡ መካከል አንድ ሰው ሄይ፣ ይሄ የጫማ ጠጋኝ ራሁል አይደለም እንዴ ብሎ ተንሸኳሸከ። በራዳ ጆሮ ውስጥ ከፍተኛ ድምፅ አስተጋባ። እግሮቿ ተንቀጠቀጡ። ከጎጆዋ ውጭ ቆማ ነበር። ብትፈልግም መደበቅ አልቻለችም። አይኖቿም ዝቅ አሉ። የራሁል እይታም በሷ ላይ አረፈ። ለጥቂት ቅጽበት ብቻ በአይኖቹ ውስጥ ምንም መደነቅ የለም። ፊቱ ላይ ምንም ስሜት የለም። ሳይቆም ወደፊት ሄደ። የመንግስት ባለስልጣናት ፋይሎችን መክፈትም ጀመረ። ባለዶዘሩ ተዘጋጅቶ ቆሟል። መላው መንደር ትንፋሹን ዋጠ። ራሁል በመጀመሪያ መላውን መንደር ተመለከተ። ከዛም ወደ ቦዩ፣ ከዛም ወደ ጎጆዎቹ፣ በመጨረሻም ራዳ ወደ ቆመችበት ጎጆ። ፋይሉን ከባለስልጣኑ ተቀበለ። በጥንቃቄ አነበበው። እስክሪፕቶውንም አነሳ። በዚያው ቅጽበት ራዳ የሚሆነውን ነገር ህጋዊ ውሳኔ ብቻ ሳይሆን ያለፈው ታሪኳ ሂሳብ ማወራረጃ እንደሆነ ተሰማት። ምክንያቱም በፊቷ የቆመው ከእንግዲህ ጫማ ጠጋኝ አይደለም። በፊቷ የቆመው የዲስትሪክት ኮሌክተር ነው። መላው የራምፑር መንደር ትንፋሹን የያዘ ይመስላል። በቦዩ ዳርቻ ባሉ ጎጆዎች ፊት ባለስልጣናት ፋይሎችን ይዘዋል። ፖሊሶችም ቆመዋል። ጥቂት ራቅ ብሎ ደግሞ ባለዶዘሩ ይጠብቃል። ሁሉም ነገር ውሳኔን ብቻ ይጠብቃል። ፀሐይ ጠንካራ ነበረች። ነገር ግን የሰዎች የልብ ትርታ ይበልጥ ጠንካራ ነበር። አንዳንዱ አይን በአንድ ሰው ላይ አርፏል። ራሁል ያዳቭ።
ራሁል ደግሞ መንደሩን ተመለከተ። ያው መንገዶች፣ ያው አፈር፣ ያው ፊቶች። ነገር ግን አሁን በዓይኖቹ ውስጥ ምንም ቅሬታ የለም፣ እርጋታ ብቻ። ባለስልጣኑ በረጋ ድምፅ ጠየቀ፣ ይህ እርምጃ በምን አይነት ህግ ነው የሚፈጸመው? ባለስልጣኑ የህግ አንቀጾችን ጠቀሰ፣ ፋይሉን አሳየ። ጎጆዎቹ ህገ ወጥ መሆናቸውንም ገለጸ። ሁሉም ነገር ትክክል ነበር። ቢያንስ በወረቀት ላይ ራዳ ራቅ ብላ ቆማ ትታያለች። ጉሮሯ ደርቋል። ይህ ጎጆ ከፈረሰ የምትሄድበት ቦታ እንደሌለም ታውቃለች። ወላጆቿ ቀድሞውንም ገፍተዋታል። ሁለተኛ ባሏ ጥሏትም ሄዷል። አሁን ደግሞ በፊቷ የቆመው በአደባባይ ጫማ ጠጋኝ ብላ ሰድባ ጥላው የሄደችው ሰው ነበር። በአእምሮ ውስጥ አንድ ሐሳብ ብቻ ይመላለሳል። ዛሬ በቀል ይፈጽማል። ራሁል በአንድ ጎጆ አጠገብ ወደ ቆመ አዛውንት ሄዶ ደህንነታቸውን ጠየቀ። የአንድን ልጅ ራስ አበሰ። የሌላኛውን ሴት አቤቱታ በጥንቃቄ አዳመጠ። ከባለስልጣን ይልቅ ሰው ይመስል ነበር። መንደርተኞችም ተገረሙ። እንዲህ ያለ ባለስልጣን አይተው አያውቁም። ከዚያም የራሁል እይታ በቀጥታ በራዳ ላይ አረፈ። በዚህ ጊዜ ለቅጽበት ብቻ አልነበረም፣ በዚህ ጊዜም ቆመ። የራዳ አይኖች ዝቅ አሉ። እግሮቿ በራሳቸው ወደፊትም ተራመዱ። እየተንቀጠቀጠች በራሁል ፊት ቆመች። ጸጥታም ሰፈነ። ማንም አይናገርም። ነፍሱ እንኳን የቆመ ይመስላል። የራዳ ድምፅ በጣም ዝቅተኛ ነበር። ራሁል ለመጀመሪያ ጊዜ በስሙ ጠራችው። ለ10 ዓመታት በውስጧ ቀብራው የነበረው ስም። ራሁል ምንም መልስ አልሰጠም። ቁጣ የለም፣ ሳቅ የለም፣ ፈገግታ የለም። ከራዳ አይኖች እንባ መፍሰስም ጀመሩ። ተሳስቼ ነበር፣ በጣም ትልቅ ስህተት ነው አለች በሚሰበር ድምፅ። እባክህ ይቅር በለኝ። መላው መንደር ትንፋሹን ዋጠ። ሁሉም ራሁል አንድ ነገር እንዲናገር ጠበቁ። ምናልባትም አንድ ጊዜ የተቀበለውን ቃላት እንዲመልስላት። ራሁል ግን ዝም አለ። ዝምታው ከማንኛውም ቅጣት በላይ ይከብድ ነበር። ፋይሉን ጠየቀ። በጥንቃቄ ማነበበው። ከዛም ሌላ ፋይል ጠየቀ። ባለስልጣናቱን በሕግ ቋንቋ ጠየቃቸው። ባለስልጣናቱም ደነገጡ። ይህ እርምጃ እንዴት በፍጥነት እየዘገየ ነው? ራሁል የቦዩ ወሰን ደግሞ እንዲለካ ማዘዘ። በአሮጌው ሪፖርት ላይ ስህተት ተገኘ። ጎጆቹ ከመንግስት መሬት ጥቂት ውጭ ነበሩ። በሕጋዊ ወሰን ውስጥም ይወድቃሉ። ባለዶዘሩ ስራውን አቆመ። በመንደር ውስጥ ትንሽ የእፎይታ ስሜትም ተሰማ። ትንፋሹ ተለቀቀ። ራዳ እዛ ቆማ ነበር። ጎጆዋ መትረፉን ማመን አልቻለችም። ራሁል ደግሞ ተመለከታት። ለመጀመሪያ ጊዜ ተናገረ። ድምፁ ጮክ ያለ አልነበረም። ነገር ግን እያንዳንዱ ቃል ግልጽ ነበር። ዛሬ ጫማ ጠጋኝ በሆን ኖሮ አሁን እንደ ሰው ትቆጥሪኝ ነበር አለ። ከራዳ እግር ስር መሬቱ የሚንሸራተት መሰላት። መልስ አልነበራትም። እውነትም መልስ የላትም። ራሁል ውይይቱን ወደፊት አልገፋውም። ፋይሉን ዘጋው። ወደ መኪናው አመራና ወደ ኋላ ሳይመለከትም ተቀመጠ። የመንግስት አጀብ ቀስ በቀስ መንደሩን ለቆ ወጣ። አቧራውም ረጋ። ራምፑርም እንደገና ጸጥ አለ። ራዳ ግን እዛው እንደቆመችም ቀረች። አልተሰበረችም፣ ግን ባዶ ሆነች። ምክንያቱም ዛሬ በመጨረሻ ተረድታለች። ድህነት የመሰላት ነገር ሁኔታዎች ብቻ እንደነበሩ፣ ጥላው የሄደችው ደግሞ ሰው እንደነበረ እና ትልቁ ቅጣት ገና ወደፊት ነበር። የኮሌክተሩ መኪኖች ቀድሞውኑ ራምፑርን ለቀው ወጥተዋል። ነገር ግን በመንደሩ ላይ የሰፈነው ከባድ ዝምታ በቀላሉ የሚሰበር አልነበረም። ነፋሱ እንኳ ለጥቂት ጊዜ የቆመ ይመስላል። ሰዎች ቀስ በቀስ ወደ ቤታቸው ተመለሱ። ነገር ግን እርምጃቸው ያንኑ በራስ መተማመን አልያዘም ነበር። በእያንዳንዱ ግቢ፣ በእያንዳንዱ መንገድ፣ እያንዳንዱ በር ጀርባ አንድ ወሬ ብቻ ነበር። አንድ ጊዜ ጫማ ጠጋኝ እያሉ የሳቁበት ራሁል በፓንቻያት ውስጥ እንዲቆም እንኳን የማይገባው ሰው ዛሬ ወደዛ መንደር የመላው ዲስትሪክት ኮሌክተር ሆኖ ተመልሷል። አንዳንድ አይኖች በድንጋጤ፣ አንዳንዶቹ እፍረት፣ አንዳንዶቹ ደግሞ ጸጸት ይዘዋል። አንዳንዶቹ ደግሞ ምንም የሚናገሩ ስለሌላቸው ዝም አሉ። በዚህ ሁሉ መሃል ግን ራዳ እዛ ቆማ ነበር። በጎጆ ፊት ለፊት በቦዩ አጠገብ እግሮቿ መሬት ላይ የተተከሉ ይመስላሉ። ብትሞክርም መንቀሳቀስ አልቻለችም። ከፊቷ ዛሬ የተረፈው ያው ጎጆ ቆሟል። ነገር ግን በውስጡ የምትኖር ሴት ሙሉ በሙሉ ተሰባብራለች። ጎጆው ተርፏል። የራዳ ልብ ግን ጠፍቷል። አእምሯ ወደ ኋላ ይመለሳል። በፓንቻያት ውስጥ የነበረው ቀን በግልጽ ታስታውሳለች። በሁሉም ፊት ራሁልን ያዋረደችበት ቀን። በዛ ቀን ትክክለኛውን ነገር እያደረገች መስሏት ነበር። ከድህነትና ከችግር የምታመልጥበት መንገድ እየመረጠች እንደሆነ አምና ነበር። ሕይወቷን የምታሻሽል መስሏት ነበር። ነገር ግን ዛሬ በዛው ቦታ ቆማ ሕይወቷን እንዳለወጠችም ተረዳች። በገዛ እጇ የገዛ የወደፊት ሕይወቷን ሰበረች። የራሁል አንዲት መስመር በጆሮዋ ውስጥ ታስተጋባ ነበር።
ዛሬ ጫማ ጠጋኝ በሆን ኖሮ አሁንም እንደ ሰው ትቆጥሪኝ ነበር የሚለው ነበር። ያ ጥያቄ ከውስጧ ቀስቅሷታል። በቀል አልነበረም፣ ስድብ አልነበረም፣ መስታወት ነበር። ራዳ እውነተኛ ፊቷን ያየችበት መስታወት። ነገር ግን ለዛ ጥያቄ መልስ አልነበራትም። ምናልባትም እውነት መልስ ስለማይፈልግ ይሆናል። እውነት የሚፈልገው መቀበልን ብቻ ነው። ቀስ በቀስ ቀኑ አለፈ። ሰማዩ ቀለሙን ቀየረ። ቀዝቃዛ የምሽት ንፋስ ነፈሰ። በራዳ ውስጥ ግን ሁሉም ነገር ባዶ ነበር። ወደ ጎጆው ገብታ ወለሉ ላይም ተቀመጠች። ለማልቀስ አቅም አልነበራትም። ራሷን ለማጽናናትም ቃላት አልነበራትም። ለመጀመሪያ ጊዜ ራሷን በተማኝነት ጠየቀች። ራሁልን ትወደው ነበር ወይስ የፈለገችው ክብርና ደረጃውን ብቻ ነበር? መልሱም ግልጽ ነበር። ምናልባትም ለዚህ ነው በጣም የሚያመው። በሚቀጥለው ጥቂት ቀናት ውስጥ ሌላ ወሬ በራምፑር ተሰማ። ኮሌክተሩ ራሁል ያዳፍ ከመንደሩ አቅራባ የመንግስት ትምህርት ቤት እንዲገነባ አዘዘ። ትምህርት ቤቱ የሚገነባው በእናቱ በጋንግዴፍ ስም ነበር። ያቺው ድህነት ቢኖርም ልጇ ህልም እንዳያቆም ያደረገችው ናት። አንድ ጊዜ ጫማ ጠጋኝ ከፒፓል ዛፍር ተቀምጦ ጫማ ይሰባበት የነበረው ቦታ አሁን የልጆች ሳቅ እዛ ያስተጋባል። መጽሐፍት ይከፈታል። በሰሌዳዎች ላይ ፊደላትም ይጻፋሉ። መንደሩም ለመጀመሪያ ጊዜ ሁኔታዎች በእውነት ሊለወጡ እንደሚችሉ ተሰማው። ራሁል ዳግመኛ ወደ መንደሩ አልተመለሰም። ሂሳብ ለማወራረድ አይደለም፣ ታሪኩን ለመናገር አይደለም፣ ምን እንደደረሰ ለማሳየትም አይደለም። እሱ ወደፊት ሄዷል፣ በዝምታ ያለ ጩኸት። ራዳ ብዙ ጊዜ ያንን ትምህርት ቤት ከሩቅ ትመለከታለች። የልጆቹን ሳቅ ትሰማለች። አይኖቿን በእንባ ይሞላሉ። እንዲህ ብላ ታስባለች፣ በዛ ቀን ራሁልን ባልተው ኖሮ፣ ከሰው ይልቅ ለሁኔታዎቹ ዋጋ ባልሰጥ ኖሮ ምናልባት ዛሬ ህይወት የተለየ ይሆን ነበር። ምናልባት እኔም የዛ ለውጥ አካል እሆን ነበር። ነገር ግን በህይወት ውስጥ አንዳንድ በሮች አንዴ ከተዘጉ ዳግመኛ አይከፈቱም። በሌላ በኩል ምንም ያህል ብርሃን ቢበራ ጊዜው አለፈ። ወቅቶችም ተቀየሩ። ዓመታት ሄዱ። ራዳ በዛ ጎጆ ውስጥም ቀረች። አሁን ቅሬታም ሆነ ተስፋ የለም። ከማንም ምንም አልጠየቀችም። ማንንም አልጠየቀችም። ቀጠዋቷ ምን እንደሆነ ቀድሞኑ ታውቃለች። የራሁልን ስኬት ከሩቅ መመልከት፣ እሱ በፈጠረው ብርሃን ውስጥ ራሷን አለማግኘትና በየቀኑ በገዛ ውሳኔዋ የተፈጠረውን የገዛ ነጸብራቋን መሸሽ። ራሁልስ? እሱ በስራው ተጠምዶ ቀረ፣ በሙሉ ታማኝነት፣ ያለ አጉል ጉራ፣ ማንንም ዝቅ ሳያደርግ። አንድ ጊዜ ደረጃውን ያስታወሰው ያው ስርዓት አሁን ሌሎች መንገዱን ቀላል ለማድረግ ይጠቀምበታል። ዛሬም የራምፑር ሰዎች ይህንን ታሪክ ይናገራሉ። የጫማ ጠጋኙ ታሪክ፣ የፈረሰው ግንኙነት ታሪክና ያለ አንዲት በቀል ቃል ሁሉንም ነገር የተናገረው ስኬት ታሪክ። ምክንያቱም አንዳንድ ጊዜ ሰውን ለመቅጣት በቀል አያስፈልጉትም። የእርሶ ዝምተኛ ስኬት ትልቁ ቅጣታቸው ይሆናል። ጓደኞቼ፣ ከዚህ ታሪክ የምንማረው ትልቁ ትምህርት ይህ ነው። የአንድ ሰው ዋጋ የሚወሰነው አሁን ባለው ሁኔታ ሳይሆን በዓላማው ነው። ዛሬ ለጊዜው ዝቅ ያለ የሚመስለው ነገ ከፍ ብሎ ሊቆም ይችላል። ሰውን በስራው በገንዘቡ ወይም በረዳት አልባነቱ መገምገም አንድ ሰው ሊሰራው የሚችለው ትልቁ ስህተት ነው። ሁኔታዎች ለመለወጥ ብዙ ጊዜ አይፈጅባቸውም። ነገር ግን ሰውን የመተው ህመምና የማዋረድ ቁስል ለህይወት ዘመኑ ይከተሎታል። እውነተኛ ሰው ማለት በቀል የመውሰድ አቅም ያለው ሰብአዊነትን የሚመርጥ ሰው ነው። ነገር ግን አንዲት ሚስት ባሏን በደህንነት ምክንያት ጥላው ብትሄድ ከስኬቱ በኋላ እሷን ይቅር ማለት ብቻ በቂ ነው ወይስ ዳግመኛ መመለስ አስፈላጊ ነው? እና እንደ ራዳ ያለች ሚስት የደረሰባት ነገር ትክክል ነው ወይስ ስህተት ነው ብላችሁ ታስባላችሁ? ሐሳባችሁን ኮሜንት ላይ ማስቀመጥ እንዳትረሱ። የዛሬው ታሪካችን ይህን ይመስላል። በሌላ ታሪክ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።